ለአብርሃም ወደ አብርሃም ቤት ብዙ እንግዶች ይመጡ እንደነበር እንግዲህ መጽሐፍ ቅዱሳችን ይናገራል። አብርሃም እንግዳ ተቀባይ እንደሆነ ግድ ይላል ያሳየናል። እንግዲህ ይሄ ግን ተናግሮቱ ለአብርሃም የሚለው አሁን ከዚያ ጋር የሚያያይዘው አንቺ ነሽ ነው እና የአብርሃም የእንግዳው ማረፊያ አንቺ ነሽ የሚለው በጣም የተሳሳተ ወሰዋስው ለያዕቆብ የሚለው የያዕቆብ መሰላል አንቺ ነሽ የሚለው ይሄም ከዘፍጥረት መጽሐፍ ጋራ ያዕቆብ ካየው መሰላል ጋር አያይዘው ያተናገሩት ነገር ስህተት ነው። እንግዲህ ያዕቆብ ያያት መሰላል ድንግል ማርያም ናት አይደለ? ያ መሰላል ማርያም አይደለችም። ያ መሰላል ማን ነው? ያዕቆብ ያየው መሰላል ማን ነው የሚለውን እናንተ እንድታዩት መጽሐፍ ቅዱስ እንድታነቡ በደንብ አበረታታለሁ። ማለት መዓዛው ለይስሐቅ ይላል። የይስሐቅ መዓዛ አንቺ ነሽ ይላል። ጽላት ዘሙሴ ይላል። ሙሴ በሲና ተራራ ከእግዚአብሔር ተቀብሎት የመጣው ጽላት ያቺ ጽላት የሙሴ ጽላት ማርያም ናት የሚለው በራሱ ስህተት ነው። ጽላት ዘሙሴ የሚለው ለማርያም መሰጠቱ በማርያም መተካቱ ስህተት ነው። ሐውልተ ስም ዘኢያሱ የምስክር ሐውልት የኢያሱ የምስክር ሐውልት ድንጋይ አንቺ ነሽ የሚለውም በራሱ ስህተት ነው። ይቺ ማርያም አይደለችም ነው። ሌላው መሶበ ወርቅ እንተ ኤልያስ ይላል። የኤልያስ መሶበ ወርቅ አንቺ ነሽ ይላል። የወርቅ መሶብ አንቺ ነሽ ይላል። ይሄም በኤልያስ ዘመን የተደረገውን ታሪክ ያበላሽ ታሪክ መሆኑን በደንብ አድርገን ማየት አለብን። ሌላው ድንግል አኮ ህብስተ ምድራዊ ዘተሴሰይኪ ይላል። ምድራዊ ህብስት የተመገብሽ አይደለሽም ይላል። ማርያም እንግዲህ በቤተ መቅደስ ያደገች የኖረች መሆኑን በተለያየ ቪዲዮ የተሰራ ነገር ስላለ ማየት ትችላላችሁ። አሁን ለምሳሌ ድንግል ማርያም ከሐናና ከኢያቄም ከተወለደች በኋላ መልአኩ ፋኑኤል መጥቶ ህብስት ሰማያዊ ጽዋ ሰማያዊ መግቧት አጠጥቷት ሄደ፣ ከምድር ከፍ አድርጎ ማለት ነው። ስለዚህ የድንግል ማርያምን አስተዳደግ በተመለከተ ቤተ መቅደስ አደገች የሚለው በራሱ ስህተት ነው፣ ኑፋቄ ነው። እንደገና ደግሞ ሰማያዊ ጽዋ ሰማያዊ መና ተመግበሽ አደግሽ የሚለው በራሱ ስህተት ነው። ስለዚህ ድንግል ማርያም እንደማንኛውም ሰው በምድር የኖረች ሴት መሆኗን ሰዎች አስቀድሞ ማወቅ አለበት። ይሄ የመጽሐፈ ቅዳሴ በተለይ በቅዳሴ ማርያም ላይ የተቀመጠው ሐሳብ ስህተት ነው። ሌላው ምንድነው የሚለው? አኮ ድንግል ህብስተ ምድራዊ ዘተሴሰይኪ ያለ ህብስተ ሰማያዊ ሰማይ ሰማያት ዘበሰለ ነው የሚለው። እንግዲህ ከሰማይ ሰማያት የበሰለ ነው የሚለው። የበሰለ በላይ በሰማያት ዳቦ ይጋገራል፣ ምግብ ይጋገራል እያሉን ነው። እንግዲህ በሰማይ የበሰለ ዳቦ ነው የበላሽ፣ ሰማይ የተቀዳ መጠጥ ነው የጠጣሽ ነው እያሉን ያለው። እንግዲህ በሰማይ ምንም አይነት ማዕድ ቤት የለም፣ ኪችን የለም በሰማይ ወይም ደግሞ ምግብ ማብሰል በዚያ በሰማይ የለም። ይሄ መጽሐፍ ቅዱስን መቃወም ነው፣ የክርስቶስን ትምህርት መቃወም ስለሆነ በሰማይ እንዲህ አይነት ስርዓት የለም። ይሄ ኦርቶዶክሳውያን እንዲያርሙት እንዲያስተካክሉት በዚሁ ሰዎች ማየት መቻል አለባቸው ነው። ሌላው አኮ ድንግል ስቴ ምድራዊ መጠጥ አይደለም ዘሰተይኪ አላስ ስቴ ሰማያዊ ሰማይ ሰማይ ዘተቀድካ ነው የሚለው። አሁንም ከሰማይ ሰማይ የተቀዳ ሰማያዊ መጠጥና ሰማያዊ መብል መብላቷን መጠጧን የሚያሳይ ይላል። ደግሞ ሌላው ሲናገር አዘክሪ ድንግል ለኃጥአን ዋኮ ለጻድቃን አይደለ ለኃጢአተኞች አሳስቢ በየት በሰማያት ሆና ድንግል ማርያም ማለት ነው። ዛሬ በሰማያት ሆና ድንግል ማርያም አታሳስብም። ይሄ የመጽሐፈ ቅዳሴ ትምህርት በጣም ስህተት መሆኑን በደንብ አድርጎ መናገር አለብን። አዘክሪ ድንግል ለኃጥአን ዋኮ ለጻድቃን አዘክሪ ለርሱሃን ዋኮ ለንጹሃን አይደለ ለተጎሳቆሉት ለኃጢአተኞች ሰዎች ምን በይ አሳስቢ ተብሏ ተጽፋለች ድንግል ማርያም። በሰማያት እንዲህ አይነት ነገር የለም። ሌላው እመቤታችን ማርያምን ግን በሰማይና በምድር ዘወትር የተመሰገነች ናት የሚል አለ። ይሄ ገጽ 218 ቁጥር 174 ላይ ስንሄድ በሰማይም በምድርም ድንግል ማርያም እንደ እግዚአብሔር እንደ መንፈስ ቅዱስ እንደ አብ እንደ ወልድ በሰማይና በምድር ከስላሴ ጋር እኩል የምትመሰገን የምትመለክ መሆኗን በደንብ አድርጎ መጽሐፉ ይነግረናል። እንግዲህ በሰማይም በምድርም ከአብ ከወልድ ከመንፈስ ቅዱስ ውጪ ሌላ በሰማይም ሆነ በምድር የሚመለክ የለም። ስለዚህ አምልኮ አራተኛ ስላሴ ተብላ መነገሯ በዚሁ ምክንያት ነው እና አራተኛ ስላሴ ነች ማርያም ማለት ነው። በሰማይም በምድርም የምትመለክ መሆኗን መጽሐፉ በግልጽ ያስረዳናል። ሌላው በዚህ በሃይማኖተ አበው መጽሐፍም በሌሎች መጽሐፍትም ደግሞ ምን አለ? ወናምን በሐቲ ጥምቀት ለስርየት ኃጢአት ይላል። እንግዲህ ምንድነው ለኃጢአት ስርየት ጥምቀት አስፈላጊ መሆኑ ነው። ወናምን በሐቲ ጥምቀት በአንዲት ጥምቀት እናምናለን ለስርየት ኃጢአት ነው የምለው። ኃጢአትን ለማስተስረይ እንግዲህ ምንድነው ለኃጢአት ይቅርታ ወይም ለኃጢአት ስርየት በአንዲት ጥምቀት እናምናለን የሚለው ትምህርት በራሱ ዘሎ መሄድ አያስፈልግም። ለምሳሌ ኢየሱስን ሳይቀበሉ መጠመቅ፣ ኢየሱስን ሳይቀበሉ የጥምቀት ስርዓት መፈጸም፣ ኢየሱስን ሳይቀበሉ በመጠመቅ ለኃጢአት ስርየትን አገኛለሁ ብሎ ማሰብ በራሱ ዋናውን ነገር ዘሎ ሂዶ ጥምቀት ላይ ትኩረት ሰጥቶ ለጥምቀት ስፍራ መስጠት በራሱ ስህተት ነው።
ስለዚህ ጥምቀት በምንድን ነው የሚፈጸመው የሚለውን ስለ ጥምቀት መጽሐፍ ቅዱሳዊ የሆነውን ትምህርት በደንብ አድርጎ ማወቅ አስፈላጊ ነው። እንግዲህ የሚጠመቁት ያመኑ ሰዎች ናቸው። እንግዲህ በኦርቶዶክስ ቤተክርስቲያን ያላመነ ሰው ነው የሚጠመቀው። አንድ ሕፃን በ40 ቀኑ ሴት በ80 ቀኗ እንግዲህ በልዩ ልዩ እምነት የቆዩ ሰዎች ወደ ኦርቶዶክስ ሲመጡ ቄደር ተምረው በቄደር ስርዓት መሰረት ይጠመቃሉ ማለት ነው። ስለዚህ ሰውየው በቄደርም ይጠመቅ በ40 ቀኑም በ80 ቀኑም ጥምቀት ይፈጸም። ዋና ነገሩ ግን ክርስቶስን ባለማወቅ የሚደረግ ብዙ ነገር ስላለ ሰዎች የሕፃናትንም ጥምቀት ማስተዋል ያስፈልጋል። የታላላቆችንም ጥምቀት በደንብ አድርጎ መገንዘብ ይጠይቃል። ጥምቀት በጣም አስፈላጊ ጉዳይ ነው። መጽሐፍ ቅዱስ ስለ ጥምቀት ይናገራል። ግን ጥምቀት ለምንድን ነው ዓላማ? ስለ ክርስቶስ ኢየሱስ ምስክርነት እንሰጥ። ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ለምስክርነት እንሆን ዘንድ እንመሰክር ዘንድ እሱ ስለኛ ኃጢአት፣ ስለኛ በደል፣ ስለኛ መተላለፍ እሱ እንደሞተ እንደተቀበረ እንደተነሳ እኛም እንዲሁ ለኃጢአት ሞተን ለጽድቅ ሕያዋን መሆናችንን መመስከር ነው። ስለዚህ ዋና ነገሩ ከምን ጋር ነው የሚያዘው ማለት መጀመሪያ ዋናውን ነገር ማወቅ አስፈላጊ ነው። እውነተኛውን ነገር ክርስቶስ ኢየሱስን ማወቅ፣ በክርስቶስ ኢየሱስ የተፈጸመልንን ራሱን ክርስቶስን ከማወቅ ነው የሚጀምረው። ክርስቶስን ሳናውቅ ብንሄድ ግን ይሄ በራሱ እኛን ወደ እግዚአብሔር መንግስት ሊያቀርበን እንደማይችል ማወቅ አስፈላጊ ነው እና ኦርቶዶክሳውያን ከእንዲህ አይነት ትምህርቱ በደንብ አድርጋችሁ መቀመጥ አስፈላጊ ነው። ሌላው በዘፍጥረት ምዕራፍ 1 እና 2 ላይ ስንመጣ ፍጥረታትን በተመለከተ እግዚአብሔር ሲፈጥር እናያለን። እንደገና ደግሞ አዳምን ሲፈጥረው እግዚአብሔር እንመለከታለን። ግን ወጣ ያለ ሐሳብ መጽሐፈ ቅዳሴ ሰለስቱ ምዕት ላይ ስንሄድ አዳምን ሳመው የሚል ነገር አለ እና እሱ አንደኛ ከዘፍጥረት መጽሐፍ ጋር የሚጣረስ ነው። ይሄ በጣም መስተካከል አለበት። አዳምን እግዚአብሔር ከመሬት አፈር እንደሰራው እንደፈጠረው የሕይወት እስትንፋስ እፍ እንዳለበት እሱም ሕያው ነፍስ ያለው ሰው መሆኑን ይናገራል። ግን ሳመው የሚል ግን የለም። ስለዚህ መጽሐፍ ቅዱስን በጥንቃቄ ማንበብ አስፈላጊ ነው። ከመጽሐፍ ቅዱስ ወጣ ያለውን ትምህርት ግን መቃወም አስፈላጊ ስለሆነ እዚያ ጋር እግዚአብሔር አዳምን አልሳመም፣ ይህንን ማረም አስፈላጊ ነው። ስለዚህ ይህንን ትምህርት የምትመለከቱ ሰዎች እየተናገርኩ ስላለሁት መጽሐፈ ቅዳሴ ላይ ስላለው ችግር ነው። መጽሐፈ ቅዳሴ እንደ እውነተኛ መጽሐፍ፣ ቅዳሴው እንደ እውነተኛ ሆኖ ቅዳሴ ስህተት የሌለበት ቅዳሴ ጥሩ ነገር ተደርጎ በቅዳሴ ውስጥ ምንም አይነት ነውር የለም ስህተት የለም ተብሎ እንዲባል አያስፈልግም። ቅዳሴው በራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ እንደ ገድላት፣ እንደ ድርሳናት፣ እንደ ዜማ መጻሕፍት የተበረዘ የተበከለ መሆኑን ሰዎች ሁሉ እንዲያውቁ ነው። ቅዳሴ የምታስቀድሱ ሰዎች የሚነበበውን የሚባለውን ነገር ትኩረት ሰጥታችሁ እንድታዩ በጣም አስፈላጊ ነው ማለት ነው። ቅዳሴ ሰለስቱ ምዕት ላይ እግዚአብሔር አዳምን ሳመው የሚለው ከመጽሐፍ ቅዱስ ሐሳብ ወጣ ያለ ስለሆነ መታረም አለበት ነው። ሌላው ቅዳሴ አትናቴዎስ ላይ ስንመጣ ተወቃሾች አዳምና የሚወቅስ ማንን ነው? አዳምና ሔዋንን ከገነት በእናንተ ምክንያት ተባረርን፣ በገነት ከእናንተ ምክንያት ተሰደድን፣ እናንተ ናችሁ ያባረራችሁ፣ መከራ ያመጣችሁ፣ ሞት ያመጣችሁ ተብሎ በጣም ተወቃሾቹ አዳምና ሔዋን ናቸው። ግን ከአዳምና ከሔዋን በስተጀርባ ያለው ነገር መሳት የለበትም ነው። ይሄ በደንብ መጠናት ያለ የገነት ባለቤት ሱራፊ ነው። ሰንበትን ማክበር ከፍ ከፍ ማድረግ ማወደስ እንግዲህ ሰንበትን ማክበር ለሰንበት ቅኔ መቀኘት ሰንበትን ማመስገን ቀንን በራሱ ማመስገን ማምለክ ኃጢአት ነው። የሚመለክ አንድ ነው። ስለዚህ በቅዳሴ አትናቴዎስ ላይ ስንመጣ ሰንበትን ማክበር ከፍ ከፍ ማድረግ ማወደስ እንዳለ ይናገራል። ይህም ስህተት ነው። የገነት ባለቤት ራሱ ሱራፌል ነው ብሎ ይናገራል። ስለሞቱ ሰዎች ምልጃ አስቀድመው ስለሞቱ ሰዎች ምልጃ ማቅረብ ይቅር በላቸው ማራቸው ብሎ ጸሎት ወደ እግዚአብሔር ማቅረብ በራሱ ስህተት ነው። ሰው ከሞተ በኋላ ስለሞተ ሰው መጸለይ ስህተት መሆኑን ደጋግሜ ተናግሬያለሁ። ሌላው ቅዱስ ስጋውን ክቡር ደሙን መውሰድ ወይም መቀበል ኃጢአትን ያስተሰርያል ይላል በዚሁ ቅዳሴ ላይ ደጋግሜ ቅድም ስላነሳሁት ሐሳቡን ግን እያብራራው ሄዳለሁ ማለት ነው። ቅዳሴ ባስልዮስ ላይ ስንሄድ አስቀድመው ስለሞቱ ሰዎች መጸለይ ተገቢ ነው ይላል። አሁንም ይሄ ማለት በእያንዳንዱ ቅዳሴ ውስጥ አስቀድመው ስለሞቱት ሰዎች መጸለይን ይናገራል፣ ያሳስባል። እኔ ደግሞ እየተናገርኩ ያለሁት እንደ መጽሐፍ ቅዱስ ትምህርት ሰው ከሞተ በኋላ ስለሞተው ሰው መጸለይ፣ ስለሞተው ሰው ቁርባን ማውጣት፣ ስለሞተው ሰው ምልጃ ማቅረብ፣ ስለሞተው ሰው ወደ እግዚአብሔር መጸለይ ማሳሰብ መጽሐፍ ቅዱሳዊ ትምህርት አይደለም ነው። ይህንን የኦርቶዶክስ ቤተክርስቲያን ካህናት ህዝቡን ለመብላት በተስካር ስም በቁርባን ስም ለመብላት የሰሩት ስራ ጸሐፊዎችም ደራሲያኑም አገልጋዮችም ይህንን ተባብረው ህዝቡን ለመብላት የሰሩት የወሰኑት እንጂ መጽሐፍ ቅዱስ አዟቸው አይደለም። ይሄ ከክርስቶስ ትምህርት ያፈነገጠ የወጣ ስለሆነ
ኦርቶዶክሳውያን ቆም ብላችሁ እንድታዩ እፈልጋለሁ። በራሱ ስጋዬን የበላ ዘበላ ስጋዬ ወሰትየ ደምየ ይሄሉ ምስሌ ይላል። በራሱ ዝም ብሎ ግለሰቡ እኔ ኦርቶዶክስ ነኝ ስጋውን ደሙን እቀበላለሁ ብሎ ሂዶ ከካህን እጅ ስለተቀበለ ይድናል ከኔ ጋር ይኖራል የሚለው ትምህርቱ አሁንም ደጋግሜ እንደተናገርኩት ሰው መጀመሪያ በክርስቶስ ኢየሱስ ማመን መቻል አለበት ነው። ይህንን ማመን አለበት። ሌላው ቅዳሴ ባስልዮስ ነው ይህን የተናገረው። ሌላው ቅዳሴ ጎርጎርዮስ ላይ ስንመጣ አስቀድመው ስለሞቱት ሰዎች ጳጳሳት ይላል። አሁን ደግሞ ይሄ ደግሞ ጳጳሳትን ይጨምራል። መጸለይ መማለት ተገቢ ነው። አስቀድመው ስለሞቱት ጳጳሳት፣ አስቀድመው ስለሞቱት ሰዎች በእግዚአብሔር ፊት ምልጃ ማቅረብ የሞቱት ሰዎችን ለማስማር የሚደረግ ጸሎት በስርዓተ ቅዳሴውም ሆነ በፍሬ ቅዳሴውም ውስጥ በብዙ ነገር ተካቶ ይታያል። ሰው ከሞተ በኋላ ጸሎት አያስፈልገው። የሚጸለየው በሕይወተ ሥጋ ስላለ ሰው ነው እንጂ ከሞት በኋላ ሰውን ለማስማር የሚደረግ ድግስ፣ የሚበላ የሚጠጣ ድግስ፣ የሚወጣ ቁርባን፣ ዓመታትን ቆጥሮ ዘመናትን ቆጥሮ ጊዜያትን ቆጥሮ የሞተበትን ቀን ቆጥሮ ድግስ መደገስ፣ ማብላት፣ ማጠጣት አስቀድሞ ስለሞተው ሰው ዋጋ መክፈል በእግዚአብሔርም ዘንድ ምሕረትን አያስገኝም፣ በሰውም ዘንድ ደግሞ መራቆት ነው፣ ድህነትን ነው የሚያመጣው። ስለዚህ ለሞቱ ሰዎች አትደግሱ፣ በቃ አቁሙና ወንጌል ተማሩ፣ ኢየሱስ ክርስቶስን እወቁት። ቅዳሴ ጎርጎርዮስ ላይ ስንመጣ አስቀድመው ስለሞቱት ጳጳሳት የሚለውን ሐሳብ ተናግሬያለሁ። እናስተበቅዖከ አብ ቅዱስ ወኄር ይላል። አብ ሆይ እንማልድሃለን ይላል። አብ ራሱ አማላጅ መሆኑን እንለምንሃለን። የሚማለድ የሚጠየቅ መሆኑን አብን ያቀርባል ማለት ነው። ሌላው ቅዳሴ ኤጲፋንዮስ ላይ ወምዝ ሶበሬ ከመ ይበቋ ለአድኅኖተ ዓለም ደመ ነቢያት እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ፈነወ ለነ ወልዶ መድኅነ ወመቤዝወ ከመ ይባልህ ወይቤዙ ወያበ ቅድሜሁ ተዝካረ ሕያዋን ወሙታን ይላል። ይሄ ምን ማለት ነው ስንል ትርጉሙን ስንመለከት ዓለምን ለማዳን ነው የሚለው። ወምዝ ሶበሬ ከመ ይበቋ ለአድኅኖተ ዓለም ዓለምን ለማዳን ባልጠቀመ ጊዜ የማን እምደመ አቤል ጻድቅ እስከ ደመ ዘካርያስ ከዘካርያስ ደም ከጻድቁ ከአቤል ደም ጀምሮ የነቢያት ደም ዓለምን ለማዳን እንዳልጠቀመ ባየ ጊዜ ወልደ በራክዩ ፈነወ ለነ ወልዶ መድኅነ አንድያ ልጁን ወይም ደግሞ መድን አዳኝ የሆነው ልጁን ምን አለልን ለከልን። ስለዚህ የዘካርያስም የአቤልም ደም ዓለምን ለማዳን አልጠቀምም። የጠቀመን ታዲያ ማን ነው? የክርስቶስ ደም ነው። እንግዲህ ተመልከቱት፣ ጠቃሚው ነገር ማለት የዘካርያስ ደም ፈሷል፣ የአቤል ደም በግፍ ፈሷል። ግን ምንድነው? ዓለምን ለማዳን በቅቷል ወይ? አልበቃም። ታዲያ ማን ነው ያበቃን? የክርስቶስ ኢየሱስ ደም ነው ያበቃን። ስለዚህ መጽሐፉ ኤጲፋንዮስ ቅዳሴ ላይ ስንሄድ እናገኛለን። እና እንዲህ አይነት ነገሮችን የዘካርያስም የአቤልም ደም ዓለምን ለማዳን እንዳልጠቀመ እግዚአብሔር ተመልክቷል ነው። ስለዚህ ታዲያ ምንድነው ዋና ነገሩ ብለን ስንናገር ንጹሕ የሆነው የክርስቶስ ኢየሱስ ደም ኃጢአትን ለማስተስረይ ዓለምን ለማዳን ሰውን ከእግዚአብሔር ጋር ለማስታረቅ በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ ለማፍረስ አንዱን መካከለኛውን ኢየሱስን ማመን አስፈላጊ ነው። ኢየሱስ መረሳት የለበትም። በደንብ አጠንክሬ መናገር የምፈልገው ይህንን መልእክት የምትሰሙ እህቶች፣ ወንድሞች፣ ኦርቶዶክሳውያን ወገኖች ኢየሱስን ትታችሁ ሌላ ነገር አትያዙ። መጀመሪያ ዋናው ነገር ሁሉን ስርዓቱን መፈጸም ኃጢአትን አያስተሰርይም። እያንዳንዱ ስርዓት ኃጢአትን ሊያስተሰርይ ድነትን ሊያመጣ አይችልም። በመጀመሪያ ቀዳሚው ነገር ዋናው ነገር ከኢየሱስ ጋር ታረቁ። በክርስቶስ ከእግዚአብሔር ጋር ታረቁ። ኢየሱስን ጥላችሁ ሌላ ነገር ማንጠልጠል ተገቢ አይደለም። ዋናውን ግንዱን እዩት፣ ከግንዱ ጋር ተጣበቁ። ስለዚህ ክርስቶስ ኢየሱስን ትታችሁ እየተቃወማችሁ በኢየሱስ ላይ እየተዘባበታችሁ ምራቅ እየተፋችሁ ስሙ ሲጠራ እያንቋሸሻችሁ ዘላችሁ ቤተክርስቲያን ሄዳችሁ ተሸጉጣችሁ መቁረብ ስርዓተ ቤተክርስቲያን መፈጸም ድነትና የኃጢአት ስርየት አያስገኝም። እና እንዲህ አይነት ነገሮችን በደንብ አድርጎ ሰው ማወቅ መቻል አለበት ነው። እንግዲህ በቅዳሴ ኤጲፋንዮስ ላይ ቅድም እንዳየነው ሌላው በግ ይምጻን ራእዩ ባይንት ወንጥቦ ባይዳው ይላል። አሁን ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን እኛ ካህኑ ቢላዋ ይዞ ማረድ አይችልም። ይሄ እንደው ገጽ 348 ላይ ስንሄድ የምናገኘው ነገር ነው። በጣም ይህንን ማስተዋል በጣም አስፈላጊ ነው። 300 ምን ማለት ነው? በግ ይምጻን ራእዩ ባይንት ወንጥቦ ባይዳው
ከመንትፈሳ ቦቱ በግ ይምጣ በዓይናችን እንድናየው በእጃችንም እንድናርደው በርሱ ደስ ይለን ዘንድ ይላል። ማን ነው ይሄ በግ? በካህናት እጅ የሚታረደው በግ ማን ነው? አሁን በጣም ይሄንን በደንብ ማየት አስፈላጊ ነው። አሁን ካህኑ ምን እያለ ነው? በጉ ይምጣ ከዚያስ በዓይናችን እንድናየው በእጃችንም እንድናርደው በርሱ ደስ አሁን የትኛው በግ ነው ይሄ? ይሄንን በደንብ ለይቶ ማወቅ አለበት። አሁን ክርስቶስ መጥቶ በካህን እጅ የሚታረድ አይደለም፣ አይታረድም። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ራሱን ሰውቷል። በቃ እግዚአብሔር አብ የሚያሸተው ንጹህ መስዋዕት እግዚአብሔር ደስ የተሰኘበት ክርስቶስ ነው። አሁን ይሄንን በዓይናችን እንረደው የሚለው ሐሳብ በራሱ ምን ማለት ነው? በደንብ መፈተሽ ያለበትና እንዲህ አይነቱን ቅዳሴ በደንብ አድርጎ ሰው ማየት መቻል አለበት፣ መረዳት መቻል አለበት። እና ይሄ ስህተት ነው። ከዚያም ሌላው ሀበነ ንበል በዚያ ከመንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ ይላል። ይሄም ስንመለከት በዚህ በስጋው በደሙ ፈውስ እንዳለ ነው። ጵርስፎራ ማለት ስጋው ማለት ነው። ጵርስፎራ ይባላል። ጵርስፎራ ማለት ይሄ ከስንዴ የሚጋገረው ህብስቱ ማለት ነው። እና በሱ ምን እንላለን? እንድናለን። ወፈውሰነ በዝንቱ ጵርስፎራ፣ በዚህ በጵርስፎራው ፈውሰን ነው የሚለው። ጵርስፎራ በራሱ አይፈውስም። አንደኛ ይኸውላችሁ በክርስቶስ የሚገኘውን ፈውስ በክርስቶስ ኢየሱስ የሚከናወነውን የተደረገውን ፈውስ በኢየሱስ ነው። በዳቦ ፈውስ የለም። በስንዴ ዳቦ ነግረዋለሁ፣ ፈውስ የለም። ቤተልሔም በሚጋገር ዳቦ ፈውስ የለም። ፈውስ በናዝሬቱ በኢየሱስ ክርስቶስ ብቻ ነው። ስለዚህ በጵርስፎራው ፈውሰን ሀበነ ንበል በዚያ ከመንፈስ ቅዱስ ይላል። ከመብከ ንየው ስለ ኩሉ ዓለም ወለዓለመ ዓለም ይላል። ይሄ ትልቁ ነጥቤ ግን በጵርስፎራ ፈውስ የለም የሚለው ነው። ዝንቱ ውእቱ ዘኔነ ንሰዎ ለመድኃኒትነ በከመ ተሥዋዕ በቀራንዮ ለሕይወተ ኩሉ ዓለም ይላል። አሁን ይህንንም በደንብ ማየት አስፈላጊ ነው። ምን ማለት ነው ብለን ስንናገር ዝንቱ ውእቱ ዘኔነ ንሰዎ እኛ የምንሰዋው የምናርደው ለመድኃኒትነ ለመድኃኒታችን በከመ ተሥዋዕ በቀራንዮ እንደተሰዋ ለሕይወተ ኩሉ ዓለም ይላል እና ለዓለም ሁሉ ሕይወት በቀራንዮ እንደተሰዋ እኛ ምን ሰዋለን እናርዳለን። አንደኛ ካህኑ የሚፈትተው ስጋና ደም ቅድም ተናግሬያለሁ፣ ወደ ስጋነት አይቀየርም፣ ወደ ደምነት አይቀየርም። ይህንን የኦርቶዶክስ ቤተክርስቲያን አገልጋዮች፣ ምዕመናን፣ ካህናት ከላይ እስከታች ያለው ስጋው ደሙ የሚለወጥ እንደሆነ አድርጋችሁ የምታስቡት ነገር ስህተት ነው፣ ምንፍቅና ነው እያልኩ ነው። ሌላው ቅዳሴ ቄርሎስ አለ፣ ግስቱ ላይ ብዙ እንትን የለኝም። ቅዳሴ ዘያዕቆብ ዘስሩግ የሚል አለ። ወካዕበ ተማጸነ በማርያም ምከ ይላል። በማርያም እናት ተማጸን እንተ ይእትግዝእትነ ይላል። ወትምክሕተ ዘመድነ ይላል፣ ዘመዳችን ይላል። በወሊዶተ ዚአከ ይላል። እስመ አንተ ትቤላ ዘገብረ ተስካረኪ ወጸዋ ስመኪ ይላል። በሕይወት ዘላለም ነው የሚለው። አሁን ቅዳሴ ዘያዕቆብ ዘስሩግ የሚያወራው ቅዳሴ ያዕቆብ ዘስሩግ የሚያወራው ምንድነው የሚያወራው ብለን ስንናገር ተስካርሽን ዘገብረ ተስካርሽን ያደረገ ወዘጸዋ ስመኪ ስምሽን የጠራ በሕይወት ዘላለም ይላል። የዘላለም ሕይወት አለው ብሎ ይናገራል። ማን? ቅዳሴ ያዕቆብ ዘስሩግ ማለት የሚናገረው ማለት ነው። የዘላለም ሕይወት በማን ነው? የማርያምን ተስካር በማውጣት ስሟን በመጥራት ነው ብሎ የሚናገረው። ይሄ ከመጽሐፍ ቅዱስ ጋር አይሄድም፣ እመጣበታለሁ ማለት ነው። እና እንደዚህ ብሎ ከተናገረ በኋላ በነቢያት በሐዋርያት ስደት ተማጽነናል ይላል። በነቢያትና በሐዋርያትም ስደት ምን ብለናል? ተማጽነናል ብሎ ይዘጋል። እንግዲህ ቅዳሴ ዲዮስቆሮስ አለ፣ ቅዳሴ ጎርጎርዮስ ካላለ በግ ይምጻ እንራዮ ባይንት ወነጥቦ ባይዳ ይላል። በጉ ይምጣ እንየው፣ ከዚያ በእጃችን እንረዳው። ቅድም ተናግሬያለሁ። ይሄ የሚታረደው በግ በቀራንዮ የተሰዋው ክርስቶስ ነው። አንድ ጊዜ ነው የተሰዋ። በካህን እጅ ሁል ጊዜ እየመጣ በአካል እየታየ እየተዳሰሰ በዓይናችን እንረድ የሚሉት ካህናት እሱ ስህተት ነው። ስለዚህ አንዴ ነው የተሰዋ ክርስቶስ። በየቀኑ እየመጣ በካህናት እጅ የሚታረድ ጌታ አምላክ የለንም እና ይሄንን በጻፈ ቅዳሴን በተመለከተ ጠቅለል ሳደርግ መጽሐፍ ቅዱሳዊ የሆነ ጸረ ወንጌል ጸረ ክርስቶስ ስለሆነ የሐዋርያትንም የክርስቶስንም ትምህርት የተቃወመ ስለሆነ በደንብ አድርጋችሁ ይህንን ትምህርት የምትሰሙ ሰዎች እንድታዩት እንድትመለከቱት እፈልጋለሁ። ሌላው እንግዲህ ወደ መጽሐፍ ቅዱስ ሐሳቤ ልመለስና ወደ መጽሐፍ ቅዱስ እንግዲህ መጽሐፈ ቅዳሴን እንደዚህ ካየን ከተመለከት ወደ መጽሐፍ ቅዱስ ሐሳብ ልምጣና ማቴዎስ 26 ልምጣ። ስለ ስጋው ስለ ደሙ ምን ብሎ ተናገረ የሚለውን እሱን ማየት እፈልጋለሁ። ማቴዎስ 26
26 ላይ ስንመጣ የሚናገረው ነገር እንደዚህ ነው። ሲበሉም ይላል ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱም ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ይላል። ነገር ግን ይላል እላችኋለሁ በአባቴ መንግሥት ከእናንተ ጋር በዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም ይላል እና ይህንን ምን አደረገ? እንካችሁ ብሉ ሥጋዬ ነው አለ። ጽዋንም አንስቶ ሰጣቸው፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው እና ይሄ የክርስቶስ ኢየሱስ ወደፊት ሊሞት ነው፣ መስቀል ላይ ሊሰቀል ነው። ስለ ብዙዎች ለኃጢአት ይቅርታ የሚፈስ ደም እንደሆነ ጌታ ተናገረ። ይሄ ማለት ግን እዚህ ጋር ፍጹም ተለውጧል ማለት አይደለም። አልተለወጠም። እዚህ ጋር ለሐዋርያቱ ጌታ ሲናገር ሲያስተምራቸው ሲነግራቸው ተለውጧል የሚል ነገር የለም። እዚህ ጋር የኢየሱስ ክርስቶስ ሥጋና ደም ተለወጠ የሚለው ትምህርት በራሱ የለም። እዚያ ጋር ግን ቅዱስ ሥጋው ክቡር ደሙ እንደተለወጠ በቅዳሴያት ብዙ ነገሮችን አይተናል፣ ተመልክተናል። ሌላው ማርቆስ 14 ላይ ስንሄድ ማርቆስ 14 ላይ 22 ቁጥር 22 ላይ ስንሄድ የሚናገረን ነገር አለ። እንግዲህ ወንጌላትን በተመለከተ በደንብ አድርገን በምናይበት ጊዜ እርስ በርሳቸው ስለማይጋጩ በትክክል ማየት እንችላለን። 22 ላይ ስንሄድ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ሰጣቸው፣ እንካችሁ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ ሁሉም ከርሱ ጠጡ፣ እርሱም ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። ይሄ ማለት ግን እዚያ ጋር እንካችሁ ብሎ የሰጣቸው ሥጋው ደሙ ባርኮ የሰጣቸው ጽዋና ህብስት ወደ ፍጹም ሥጋነት ተቀይሯል የሚል አይደለም ያለው። አሁን ሌላውንም ወንጌል እንጨምር ሉቃስ 22 አሁንም ሉቃስ 22 ላይ ስንሄድ በሉቃስ 22ም ስንመለከት ሉቃስ 22 ራሱ በራሱ ምን ይላል የሚለውን ማየት አስፈልጋል። ሉቃስ 22 19 ላይ እንሂድ። እንደዚህ ይላል፣ ከወይኑ ፍሬ አልጠጣም። ወደ ኋላ ሳነበው የእግዚአብሔር መንግሥት እስክትመጣ ድረስ ካሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለናንተ የሚፈሰው ሥጋዬ ይህ ነው። ስለናንተ የሚሰጠው ነው የሚል ስለናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው፣ ነገር ግን አሳልፎ ለሚሰጠኝ። አሁን ሉቃስ ላይ ስንመጣ ወደ ምንድን ያመጣው? ወደ መታሰቢያ ነው የሚል ቃል አለ። በደንብ ሉቃስን ማየት በጣም አስፈላጊ ነው። እዚያ ጋር ማርቆስና ሉቃስን አይተናል። እዚህ ጋርም ስንመጣ ደግሞ ኢየሱስ ለደቀ መዛሙርቱ ባርኮ አመስግኖ የሰጣቸው ጽዋ ህብስት ፍጹም ሥጋ ፍጹም ደም ነው ማለት አይደለም። እዚህ ጋርም ስንመጣ እስክትመጣ ድረስ ካሁን ጀምሮ ከወይኑ ፍሬ አልጠጣም አለ ይልና እንጀራንም 19 ላይ እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸው። ምንድነው ያነሳው? እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ይላል ለመታሰቢያዬ አድርጉት አለ። የምን መታሰቢያ? ስለ ሞቱ፣ ስለ ትንሣኤው፣ ስለ መከራው መስቀል ላይ ስለከፈለው ዋጋ፣ ስለ እያንዳንዱ ስለተቀበለው መከራ ለመታሰቢያዬ አድርጉት ነው የሚለው። እዚያ ጋር ግን ስንመለከት አሁን በወንጌላት ውስጥ ስንመለከት የሚጣረስ ትምህርት አይደለም፣ የሚጋጭ አይደለም። ይሄንን ወስደው በቅዳሴ መጽሐፋቸው ላይ የኢየሱስ ክርስቶስን ይሄ ቤተልሔም ጋግረው የሚያመጡትን ዳቦ ፍጹም ሥጋ ፍጹም ደም አድርገው መናገራቸው ኦርቶዶክሳውያን ካህናት ብቻ አይደለም ተወቃሾቹ፣ ኦርቶዶክሳውያን ሊቃውንት እና ኦርቶዶክሳውያን ጳጳሳት፣ ኤጲስቆጶሳት ከላይ እስከታች ያለው ይለወጣል የሚል ትምህርት የለው። ይህንን ትምህርት በደንብ ማስተካከል መቻል አለባቸው ነው። ስለ ደሙም ሲናገር እንደዚህ ነው የሚለው፣ ለመታሰቢያ ያድርጉት አለ። እንዲሁም ከራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ ይላል ስለ እናንተ በሚፈሰው በደሜ ነው የሚለው። በሚፈሰው በደሜ የሚሆን አዲስ ኪዳን ነው። በደሜ የሚሆን አዲስ ኪዳን ነው። ስለምን? ስለ አዲሱ ኪዳን ነው የሚያወራ። የአዲሱ ኪዳን የሚመሰረተው በደም ነው። በማን ደም? በክርስቶስ ኢየሱስ ደም እንጂ እዚያ ጋር ስለሰጣቸው በዚያ በሰጣቸው በወይኑ በጽዋው አይደለም።
በደሜ ነው የሚለው። እዚህ ጋር በደንብ ማዳመጥ በጣም አስፈላጊ ነው። ስለዚህ ይህ ጽዋ ስለእናንተ በሚፈሰው ነው የሚለው። ስለእናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው የሚለው። ስለእናንተ በሚፈሰው በደሜ የሚሆን አዲስ ኪዳን። አሁን መስቀል ላይ የሚፈስ ደም አለ። የማን ደም ነው? የክርስቶስ ኢየሱስ ደም ነው። ስለዚህ ለምን ያድርጉት? ለመታሰቢያ ያድርጉት። ለምን መታሰቢያ? እኔ ስለከፈልኩት ዋጋ ስለተቀበልኩት መከራ መታሰቢያ ይሁን ነው የሚለው። እሺ ዮሐንስ ላይ እንሂድ። ዮሐንስ ላይም ስንሄድ ዮሐንስ ምዕራፍ 6:51 ላይም ስንሄድ የሚያነሳው ነገር አለ በደንብ። የዮሐንስ ወንጌል ብዙ ጊዜ ምዕራፍ 6 ላይ ረጅምም ነው። ብዙ ጊዜ ጥያቄ የሚነሳበት አንድ ተንጠልጥለው ሩጠው ሂደው የሚያነሷት ጠቅሳለች። እሱን አይደለም እያለ የዮሐንስ ወንጌል ምዕራፍ 6 በአጠቃላይ የሚያወራው ስለምንድን ነው ተብሎ ዋና ሐሳቡ የቃሉ ሐሳብ ስለምንድን ነው የሚለው መጠናት መቻል አለበት። ሌላው 6:51 ላይ 6:51 ይህ እንደዚህ ነው የሚናገረው። ቁጥር 49 ጀምሮ አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ሰው ከርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ስለምንድን ነው የሚያወራ? ከሰማይ ስለወረደው እንጀራ ነው የሚያወራ። ከዚያ ምን ብሎ ይናገር? ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ያ ከሰማይ የወረደው እንጀራ ማን ነው? ክርስቶስ ነው። በደንብ ማዳመጥ ያለበት ከሰማይ የወረደ እንጀራ፣ የህይወት እንጀራ ማን ነው? ክርስቶስ ኢየሱስ ነው። ሌላ የህይወት እንጀራ የለም። ስለዚህ ያ እንጀራ ከየት የመጣ ነው? ከሰማይ የመጣ ነው። ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔ ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው። ምን ነው? ስጋዬ ነው። ከየት የመጣ ነው? ይሄ ከሰማይ የመጣ የህይወት እንጀራ። የህይወት እንጀራ ማን ነው? ክርስቶስ ኢየሱስ ነው። አሁን እዚህ ጋር ስለተነጠለ እንጀራ አይደለም የሚያወራው። ጥቅል ስለ ህይወት እንጀራ ሲያወራ የህይወት እንጀራ ክርስቶስ ኢየሱስ መሆኑን ማመን ነው። የህይወት እንጀራ እሱ ነው። ከዚያ በኋላ በአይሁድ መካከል መለያየት እንደተፈጠረ ብዙ ነገሮችን ያነሳል። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ እያለ ይቀጥላል ማለት ነው። ግን ዋና የቃሉ ማዕከል ከሰማይ የወረደ የህይወት እንጀራ ክርስቶስ ስለመሆኑ የሚያወራ ነው። አንደኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 24 ላይም ስንሄድ የሚያነሳውን ነገር አንደኛ ቆሮንቶስ ላይ እንሂድ። ስለ ስጋው ስለ ደሙ የተጻፈውን ሐሳብ ማየት ስላለብን ነው። አንደኛ ቆሮንቶስ 11 ቁጥር 24 ላይ ስንመጣ የምናገኛቸውን ነገሮች ማየት እንችላለን። 24 ምንድን ነው የሚለው? እንደዚህ ይላል፣ በዚያችም ለእናንተም ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ። ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። እንዲሁ እንደዚሁም ከራት በኋላ ጽዋን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በደሜ የሚሆን አዲስ ኪዳን ለመታሰቢያዬ አድርጉት እንጂ የተለወጠ ነገር ፍጹም ስጋ ፍጹም ደም ሆነ፣ አማናዊ ደም አማናዊ ስጋ ሆነ የሚል ስህተት ነው። ይሄ የምንፍቅና ትምህርት ነው። ስለዚህ እነዚህን ጥቅሶች በመጽሐፈ ቅዳሴ ያነሳኋቸውንና በወንጌላት በአራቱም ወንጌላት እንደገናም ደግሞ በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 14 ላይ 24 ላይ ያለውን ነገር ማየት በጣም አስፈላጊ ነው። እንግዲህ የመጽሐፈ ቅዳሴ ሐሳብ ስጠቀልል በንዋየ ቅድሳት መዳን የለም፣ በመስቀል መዳን የለም፣ በወጭት መዳን የለም፣ በማንኪያ መዳን የለም። በንዋየ ቅድሳት በቤተ መቅደስ ውስጥ ባሉት ንዋየ ቅድሳት የዘላለም ሕይወት፣ የዘላለም ጽድቅ፣ የኃጢአት ስርየት፣ ከእግዚአብሔር ጋር መታረቅ ምንም ነገር የለም። ስለዚህ ቅድም እንደተናገርኩ ወደ ኋላ ሄዳችሁ ስለ ንዋየ ቅድሳት የናገርኩትን፣ ስለ መስቀል የተናገርኩትን፣ ስለ ኃጢአት ይቅርታ፣ ስለ ኃጢአት ስርየት፣ ስለ መዳን፣ ስለ ጽድቅ፣ ስለ ዘላለም ሕይወት ያወራሁትን እያንዳንዱን ነገር በደንብ አድርገን እንዳየን ወደ ኋላ ሄዳችሁ ማየት ትችላላችሁ። እንግዲህ ታዲያ ድነት በማን ነው ያለው? የኃጢአት ስርየት በማን ነው ያለው? ጽድቅ በማን ነው ያለው? የዘላለም ሕይወት በማን ነው ያለው ብለን ስንል ነጥለን ከስርዓት ጋር አይደለም መያዝ ያለብን። ዋናው መሰረቱን ዋናው ግንዱ ጋር መጣበቅ አለብን። ስለዚህ የዘላለም ሕይወት በማን ነው ብለን ስንናገር የዘላለም ሕይወት ያለው በክርስቶስ በማንም የለም። ስለዚህ በአንደኛ ዮሐንስ ላይ ስንሄድ ምዕራፍ 1 ቁጥር 7 እና 8 ላይ ያለውን ሐሳብ ማንበብ እፈልጋለሁ። ምን ብሎ ነው የሚናገረው? ይሄ ዮሐንስ ሲናገር ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም።
ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን ይላል። ስለ ህብረት ነው የሚያወራው። ስለ ህብረት ያወራል። ህብረቱ በማን የተመሰረተ ነው? ይህ ህብረት በመንፈስ ቅዱስ የተመሰረተ ህብረት ነው። ዮሐንስ ሲናገር አጥብቆ አጽንኦት ሰጥቶ የሚያወራው ህብረት ይላል። ይህ ህብረት ደግሞ በመንፈስ ቅዱስ የተመሰረተ ህብረት ነው። እዚህ ጋር ስለ ህብረት ካነሳ በኋላ የልጁም ይላል የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ኃጢአት የለብንም ብንል ይላል። ከዚያ ይቀጥልና አሁን እዚህ ጋር ምንድን ነው? ቅድም በመጽሐፈ ቅዳሴ ላይ ምን ብለናል? የኃጢአት ስርየት በምንድን ነው? በወጭት ነው ብለናል። የኃጢአት ስርየት በምንድን ነው? በዕርፈ መስቀል ነው ብለናል። የኃጢአት ስርየት በምንድን ነው? በማንኪያ ነው ብለናል። የኃጢአት ስርየት በምንድን ነው? በንዋየ ቅድሳት ነው ብለናል። ዮሐንስ የተናገረውን ይሄንን ክቡር የሆነ የእግዚአብሔርን ቃል ከመጽሐፈ ቅዳሴ ጋር ስናነጻጽረው በምንም ተአምር መጽሐፈ ቅዳሴ የተሳሳተ መጽሐፍ መሆኑን ግልጽ አድርጌ እናገራለሁ። ስለዚህ መጽሐፍ ቅዱስ ያለውን መቀበል አስፈላጊ ነው። የኃጢአት ስርየት ተወደደም ተጠላም፣ ሰው ይቀበለው አይቀበለው፣ ሰው ይግባው አይግባውም፣ እውነታው ግን መጽሐፋችን የሚናገረው የኃጢአት ስርየት በክርስቶስ ኢየሱስ እንደሆነ ነው የሚናገረው። የኃጢአት ስርየት ያለው በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም። ምንድነው? የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል የሚለው። ከኃጢአት የሚያነጻው የማን ነው? የኢየሱስ ደም እንጂ የቤተ መቅደስ ንዋየ ቅድሳት አይደለም ነው። ስለዚህ ይህን መልእክት የምትሰሙ ሰዎች የኃጢአትን ስርየት በተመለከተ በደንብ አድርጌ መናገር ስለምፈልግ፣ ሌላው በሮሜ መጽሐፍ ላይ ስንሄድ የምናገኛቸው ነገሮች አሉ። የኃጢአት ስርየት ምንድን ነው? የኃጢአትን ስርየት በተመለከተ ሮሜ መጽሐፍ ላይ ስንሄድ የምናገኘው ነገር አለ። እዛም ጋር ስንሄድ ሐዋርያው ቅዱስ ጳውሎስ የተናገረውን ነገር ማየት እንችላለን እና ይህንን እያንዳንዱን ነገር ማየት በጣም አስፈላጊ ነው እና የኃጢአትን ስርየት በተመለከተ መጽሐፋችን በግልጽ የሚያስቀምጠውን ነገር መናገር በጣም አስፈላጊ ነው እንጂ እንደው በሆነ በቁሳቁስ የኃጢአት ስርየት ይገኛል የሚለውን በጣም አጽንኦት ሰጥቶ መናገር ተገቢ አይደለም። ሌላው ምንድነው? በሮሜ ምዕራፍ 3 ከቁጥር 21 ጀምሬ ሳነበው አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ይላል። ጽድቅን በተመለከተ ሐሰቼ ስለነበር ጽድቅ ምንድነው? የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። አሁን የእግዚአብሔር ጽድቅ የማን ነው? በኢየሱስ ክርስቶስ በማመን የሚገኝ ነው የሚለው። የእግዚአብሔር ጽድቅ ምንድነው? በክርስቶስ ኢየሱስ በማመን የሚገኝ ጽድቅ ነው። የእግዚአብሔር ጽድቅ ማን ነው? ክርስቶስ ኢየሱስ ነው። ራሱ ኢየሱስ የእግዚአብሔር ጽድቅ ነው። በኢየሱስ የሚያምን ደግሞ ይጸድቃል። እንግዲህ ጽድቅ እውነት ማለት ነው። እውነት ደግሞ ራሱ ክርስቶስ ነው። ስለዚህ እዚህ ጋርም ስንናገር በኢየሱስ ክርስቶስ በማመን ነው የሚለው የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ምን ይላሉ? ይጸድቃሉ። እንዲያው ማለት በነፃ ማለት ነው። እንዲያው በጸጋው ምን ይላሉ? ይጸድቃሉ። እንግዲህ ጽድቅ ምንድን ነው ስንል ክርስቶስ ነው። የእግዚአብሔር ጽድቅ ምንድን ነው? ክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ በማመን የሚገኘው ጽድቅ ብለናል። እንደገናም ደግሞ ሌላኛውን ሲናገር በክርስቶስ ኢየሱስ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ምን ይላሉ? ይጸድቃሉ። በምንድን ነው የሚጸድቁት? በእምነት። በምንድን ነው የሚጸድቁት? በጸጋ። ሐዋርያው ጳውሎስ የተናገረው ማለት ነው። ሲቀጥል ምን ብሎ ይጸድቃሉ? እርሱንም እግዚአብሔር በእምነት የሚገኝ በምን የሚገኝ? በእምነት። ስንት ነገሮች ተነስተዋል? ጸጋ፣ ሌላ እምነት፣ ደጋግሞ በእምነት የሚገኝ አሁንም አነሳው። በእምነት የሚል ደገመ። በእምነት የሚገኝ ሲቀጥል በደሙም የሆነ ማስተስሪያ። እንግዲህ ማስተስሪያ ይቅርታ፣ የኃጢአት ይቅርታ የሚገኘው በማን ነው? በደሙም የሆነ ማስተስሪያ አድርጎ ምን አድርጎ አቆመው? ማንን? ኢየሱስ ክርስቶስን። አሁን እንግዲህ መጽሐፈ ቅዳሴ በሮሜ መልእክትና በዮሐንስ መልእክት ስናየው ስንዳኘው ፈረሰ ማለት ነው። የኃጢአትም ስርየት በክርስቶስ ኢየሱስ ነው፣ በደሙ ነው። እንደገናም ደግሞ ጽድቅ በክርስቶስ በኢየሱስ በማመን ነው። እንደገና ጽድቅ ደግሞ በጸጋው ነው። ስለዚህ መጽሐፈ ቅዳሴ ላይ ያለው ሐሳብ ኦርቶዶክስ ቤተክርስቲያን የምትጠቀምበት እያንዳንዱ 14ቱ ቅዳሴያት ገብተን ስንመለከት በእያንዳንዱ ቅዳሴያት ውስጥ ስህተት እንዳለ ግልጽና ግልጽ ነው። ስለዚህ ኦርቶዶክስ ቤተክርስቲያን ፈጥና ወደ ወንጌል መመለስ አለባት። የቅዳሴ ተሐድሶ ያስፈልጋታል። አሁን ይሄ ሁሉ ታርሞ ምን ሊሆን ነው? ይሄንን እንዳለ ማስወገድ ወንጌልን መስበክ ነው። ስለዚህ ህዝቡ ወደ ወንጌል መምጣት አለበት። እያንዳንዱ ነገር ታርሞ የማይሆን ነገር ነው፣ በደንብ ማስመር ያለብን ነገር ማለት ነው። ስለዚህ የኃጢአትን ስርየት አየን፣ ጽድቅን አየን። ድነትንም በተመለከተ መጽሐፉ ምን ብሎ ይናገራል ብለን ስናገር ድነት ራሱ ያለው በክርስቶስ ኢየሱስ ነው። እንግዲህ ድነትንም በተመለከተ መጽሐፍ ቅዱሳችን የሚናገረውን ነገር ማንሳት እንችላለን። እንግዲህ በወንጌላትም ውስጥ በተለይ በዮሐንስ ወንጌል ላይ ስንሄድ ድነትን በተመለከተ
ዮሐንስ ብዙ ነገር ስለተናገረ ማንሳት እንችላለን። እንግዲህ በዮሐንስ ወንጌል ድነት ምንድነው? የዘላለም ሕይወት ምንድነው ብለን በምናይበት ጊዜ ድነት በክርስቶስ ኢየሱስ በማመን የሚገኝ መሆኑን በግልጽ ይናገራል። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ በእርሱ የሚያምን የዘላለም ሕይወት አለው ነው የሚለው። የዘላለም ሕይወት በክርስቶስ ኢየሱስ በማመን የሚገኝ መሆኑን በግልጽ ይናገራል። ሌላው በዮሐንስ መልእክት ላይ ስንሄድ የዮሐንስ መልእክት ላይም ስንገባ የሚነግረን አለ ድነትን የዘላለም ሕይወት በተመለከተ ምዕራፍ 2 ቁጥር 25 ላይ ስንመጣ እርሱም የሰጠን ተስፋ ይህ ነው፣ ይህ የዘላለም ሕይወት ነው። እግዚአብሔር የሰጠን ተስፋ ምንድነው? የዘላለም ሕይወት ነው። የዘላለም ሕይወት ደግሞ ያለው ማን ነው? በክርስቶስ ኢየሱስ ነው። ወደ ላይ ከፍ ብለን ስናነበው ከመጀመሪያ የሰማችሁት በእናንተ የሚኖር እናንተ ደግሞ በወልድና በአብ ትኖራላችሁ፣ እርሱም የሰጠን ተስፋ ይህ ነው፣ ይህ የዘላለም ሕይወት ነው። የዘላለም ሕይወት ማን ነው? ክርስቶስ ኢየሱስ ነው። እግዚአብሔር የሰጠን ተስፋ ምንድነው? የዘላለም ሕይወት። የዘላለም ሕይወት ደግሞ ማን ነው? ራሱ ክርስቶስ ነው። ስለዚህ መጽሐፉ የሚነግረን ነገር አምኖ መቀበል አስፈላጊ ነው። ሌላው የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይልና እንዲሁም ደግሞ ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም ይላል። እንግዲህ የእግዚአብሔር ልጆች ነን የሚለውንም ስንመለከት እንግዲህ እንዴት ልጆች እንደሆን መጽሐፉ በደንብ አድርጎ ይናገራል። እንግዲህ በዮሐንስ በሁለተኛ ዮሐንስ ምዕራፍ 2 ላይም ስንሄድ የምናገኘው ነገር አለ። ሌላውም እንግዲህ አለ። እንግዲህ ሌላው ምንድነው የሚለው በሁለተኛ ዮሐንስ መልእክቱ ላይ ስንመጣ ምን ብሎ ይናገራል? ለሚመጣ ሁሉ ይላል፣ ለሚመጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታቸው አትቀበሉት ይላል። ለምንድን ነው የጠቀስኩት? በክርስቶስ ትምህርት ጸንቶ የማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት ይላል። ስለዚህ አሁን በክርስቶስ ትምህርት እየኖርን ነው የሚለውን ወደ ጥያቄ ለማምጣት ነው። ስለዚህ ይህንን መልእክት የምትሰሙ ሰዎች የኃጢአት ስርየት፣ መዳን፣ ጽድቅ፣ የዘላለም ሕይወት፣ እርቅ የተከናወነው በክርስቶስ ኢየሱስ ብቻ ነው። እግዚአብሔር ይቅር ያለን በክርስቶስ እንጂ በሌሎቹ አይደለም። ስለዚህ የማርያም ምልጃም በሰማያት የለም። ከሰማይ በታች አስቀድመው ስለሞቱ ሰዎች መጸለይም ተገቢ አይደለም። ስለዚህ የዘላለም ሕይወት በክርስቶስ ኢየሱስ በማመን ነው። ጽድቅ በክርስቶስ ኢየሱስ በማመን ነው። የኃጢአት ስርየት በክርስቶስ ኢየሱስ ደም ነው። እርቅ በክርስቶስ ኢየሱስ ነው። ወደ እግዚአብሔር መንግስት መግቢያ መንገዱ በክርስቶስ ኢየሱስ ነው። እውነት፣ ሕይወት፣ መንገድ ክርስቶስ ነው። በሩ ክርስቶስ ነው። እርሱ የወይን ግንድ ነው፣ እኛ ደግሞ ቅርንጫፎች ነን። ስለዚህ በክርስቶስ ያልሆነ ሁሉ መንግስተ ሰማያት ሊገባ አይችልም። ስለዚህ መልእክቴን ሳጠቃልል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን መጽሐፈ ቅዳሴ የተባለዋን መጽሐፏን፣ ይሄ ትልቅ መጽሐፍ ነው እንደምታዩት፣ በጣም ግዙፍ የሆነ መጽሐፍ ነው። ለምሳሌ እዚህ ጋር ላይ ማየት የሚቻለው እንግዲህ አንዳንድ ጥቅሶችን ለመረጃ ያህል እንግዲህ እዚህ ጋር ይኸው እመቤታችን ቅድስት ድንግል ማርያም ስለ ፍቁር ወልዳ የሚለው በራሱ ይሄ ስዕል ሁል ጊዜ ተለዋዋጭ ስዕል ነው። እንግዲህ በደንብ አድርጎ ማየት መቻል አስፈላጊ ነው። እንግዲህ አቡነ አባ ማትያስ በራሳቸው ዘመን የታተመ መሆኑን መረዳት በጣም አስፈላጊ ነው እና ይሄ መጽሐፍ በአጠቃላይ ግዙፍ መጽሐፍ ነው። ይሄ መጽሐፍ የውሸት መጽሐፍ እንጂ የእውነት መጽሐፍ አይደለም። በዚህ ውስጥ ብዙ የምንፍቅና የክህደት ትምህርት የተካተተበት ስለሆነ መጽሐፈ ቅዳሴ እንደ ሌሎቹ መጽሐፍት መመርመር፣ መፈተሽ፣ መጠናት ያለበት መስተካከል ያለበት ብዙ ነገር ስላለ እንደወረደ የምትቀበሉ ሰዎች ቆም ብላችሁ መጽሐፉን እንድትሰሙት፣ እንድታዳምጡት፣ ገዝታችሁም እንድታነቡት በዚሁ አሳስባለሁ። እንግዲህ ይህንን አገልግሎት ለምሳሌ ይህንን በዩቲዩብ የምትመለከቱ ሰዎች ለሌሎች እንዲደርስ ሼር በማድረግ ላይክ በማድረግ አብረን የእግዚአብሔርን ስራ እንስራ። ስለነበረን ጊዜ ሁሉ እግዚአብሔር አምላክ የተባረከ ይሁን። ክብር ሁሉ ለስሙ ይሁን። ተባረኩ። ጸጋ ይብዛላችሁ። መልካም